ራካቶና ባሽዳ ሰላም ሰላም ቅዱሳን ወደ ተለያዩ ግሩፖች ሼር አድርጉ ይህንን ቪዲዮ። መንፈስ አሁን ይፍሰስ። ሼር አድርጉ ወደ ተለያዩ ግሩፖች። ዛሬ ማስተምረውን ትምህርት ጌታ በውስጥ የገለጠልኝ ብዙዎች እንዲባረኩ ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ስም ይባረክ። ዛሬም እግዚአብሔር በመንፈሱ በህልውናው በመገኘቱ እንደገና ይሙላብን። ከተኛንበት ካንቀላፋንበት በመንፈሳዊ ድክመት ውስጥ ካለንበት ስፍራ ዛሬ እግዚአብሔር በኃይል በመንፈስ ቅዱስ እርዳታ እንዲያወጣን በኢየሱስ ስም የጸሎቴ ነው። ክብር ለኢየሱስ ይሁን። ዛሬ አንድ ቃል አስተምራለሁ። አንድ ከመጽሐፍ ቅዱስ አንድ ስፍራ አንብቤ ወደ ትምህርት ሄዳለሁ። አንደኛ ነገሥት ምዕራፍ 16 ቁጥር 34 ላይ ያለውን ቃል አነባለሁ በኢየሱስ ስም። እንዲህ ይላል እግዚአብሔር ቃል። በእርሱም ዘመን የቤቴል ሰው ኢዩኤል ኢያሪኮን ሰራ። በናዌ ልጅም በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሰረቷን አደረገ። በታናሹ ልጁም በሰጉቡ በሮቿንም አቆመ ይላል። ኢየሱስ ጌታ ነው። ሃሌሉያ። አሁን ያነበብኩበት የመጽሐፍ ቅዱስ ክፍል አንደኛ ነገሥት ምዕራፍ 16 ቁጥር 34 ነው። 34 ቁጥሯን ነው ያነበብኩት፣ አንድ ቁጥሯን ማለት ኢየሱስ ጌታ ነው። እዚህ ስፍራ የተፈጠረውን ታሪክ ጥቂት ጊዜ አወራችኋለሁና ኢየሱስ ጌታ ነው። ይህንን ቪዲዮ ለብዙዎች ሼር እንድታደርጉ ኮፒ ሊንክን እንድታደርጉ በኢየሱስ ስም ለምናችኋለሁ። ያው የዚህ አገልግሎት ተካፋዮች እንዲሆኑ ነው ያው ይህንን ጥሬን ማቀርብላችሁ፣ በዚህ አገልግሎት እንዲባረኩ። ሃሌሉያ። እግዚአብሔር ዛሬ በውስጥ ያስቀመጠልኝን ነገር ጥቂት ጊዜ ያካፍላለሁ። እዚህ ስፍራ አሁን ባነበብኩላችሁ በመጽሐፍ ቅዱስ ክፍል ላይ አንድ አኪኤል የሚባል ሰውዬ አለ እና ሁለቱ ልጆች አሉ፣ አቢሮንና ሰጉቡ የሚባሉ ልጆች። ሶስት ሰው ነው የተጠቀሰው፣ አባትና ሁለት ልጆች፣ በኩል ልጅና የመጨረሻው ልጅ ነው የተጠቀሱትና ብዙዎቻችሁ ምናልባት ይህንን ቃል አንብባችሁ ሊሆን ይችላል። ኢየሱስ ጌታ ነው። እዚህ ስፍራ ላይ አኪኤል የቤቴል ሰው ነው። ኢያሪኮ ከተማ ላይ ነው የሚኖረው። የኢያሪኮ ከተማ ቅጥር በኢያሱ ዘመን ፈርሷል።
እና ሲፈርስ ደግሞ ኢያሱ ይህንን ኢያሪኮን ቅጥር ለመስራት የሚነሳ ሰው እርጉም ይሁን፣ ይህንን መሰረቷን ይህንን ስራ ለመጀመር ስል መሰረቷን እንደጀመረ የበኩር ልጇ ይሙት፣ በሮቿን አቁሞ የመጨረሻውን ስራ ጨርሶ ሊወጣ ስል የመጨረሻ ልጁ ታናሹ ልጁ ይሙት ብሎ ረግሞታል እንደ እግዚአብሔር ቃልና ይህንን መስፈርት የሚያሟላ ሰው የለም። ይህንን የኢያሪኮን ግንብ ወይም የኢያሪኮን ቅጥር ለመስራት ዋጋ ስለሚያስከፍል አንድም ሰው አልደፈረም። ምክንያቱም የሚያስከፍል ዋጋ ገንዘብ አይደለም፣ የሚያስከፍል ዋጋ የሆነ ጉልበት አይደለም፣ የሚያስከፍል ዋጋ የሆነ ነገር የለም። የሚያስከፍል ዋጋ 2 ልጅ መስዋዕት አድርጉ ነው የሚለው። የትኛውም ሰው 2 ልጅ መስዋዕት ማድረግ አይፈልግም። ስለዚህ ይሄንን ቅጥር ሳይሰራ ብዙ ዘመናት ቆይቷል። በንጉሥ አክዓብ ዘመን ላይ ግን አንድ የቤቴል ሰው አኪኤል የሚባል ሰው ይህንን ቅጥር ለመስራት ተነሳ። እኔ እሰራለሁ አለ። እኔ እደፍራለሁ ይህንን ላይ አለው። ጥቂት ጊዜ ዋጋ ስለመክፈል ነው ማስተምረው። ለዓላማ ዋጋ መክፈል። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ይህ ሰውዬ ዓላማው ምንድን ነው? የኢያሪኮን ቅጥር ለመስራት ነው የፈለገው። ስለዚህ የኢያሪኮን ቅጥር ለመስራት ስለፈለገ የኢያሪኮ ቅጥር የሚያስከፍለውን ዋጋ ለመክፈል ሬዲ የሆነ ሰውዬ ነው። ንጉሥ ቤተ መንግስት ላይ ተደብቋል። ይህንን ቅጥር ለመስራት ፈርቶ ሌሎች ሹማምንቶች፣ ሌሎች ካህናቶች፣ ሌሎች ሰዎች፣ ሌሎች በከተማ ያሉ ታዋቂ ነን ገንዘብ አለኝ የሚሉ ሰዎች ሁሉ ዝም ብላሉ። ምክንያቱም ዋጋው ከባድ ነው። 2 ልጅ መስዋዕት አድርግ ነው የሚለው። ይሄንን 2 ልጅ መስዋዕት ማድረግ ስለማይፈልግ ማንም ይሄንን ቅጥር አይሰራም። አንድ ግን የቤቴል ሰው አኪኤል የሚባል ስሙ እዚህ መጽሐፍ ላይ የተጠቀሰ ሰውዬ እኔ እሰራለሁ ቅጥሩን አለ። እኔ ደፍረዋለሁ፣ እኔ እሰራለሁ። ምንድነው የሚያስከፍሉ? 2 ልጅ 2 ልጅ ነው የሚያስከፍሉ። እከፍላለሁ፣ ዋጋማ እከፍላለሁ አለ። ለዓላማ ዋጋ ለመክፈል የተነሳ ሰውዬ። ሃሌሉያ! ይሄንን ነገር ማሳካው 2 ልጆችን ገድዬ ነው አለ። መሰረቷን ሲጀምር ይላል እግዚአብሔር ቃል በኩር ልጁ አብሮን ሞተ ይላል። የመጨረሻ ስራውን ሲያጠናቅቅ ሰጉብ የሚባል ልጅ ታናሹ ልጅ ሞተ። ምንድነው ለአኪኤል የገባው? ዋጋ በመክፈል ያምናል። መስዋዕት በማድረግ ያምናል ሰውዬ። በመስዋዕት ኃይል ያምናል ሰውዬ። ይሄንን ቅጥር ለመስራት መስዋዕት የሚደረገው 2 ልጅ ከሆነ መሳጣለሁ አለ። እከፍላለሁ። ምን አይነት ልብ ነው! ለዓላማ የጨከነ ሰውዬ። ሃሌሉያ! ሰውዬ ለዓላማ ነው የጨከነው። ጳውሎስ እንደዚህ ይላል። ጳውሎስ በኢየሩሳሌም እስር ጠብቋል ሲባል እንኳን ለእስር አለ ሞትም ከሆነ ለመቀበል ተዘጋጅቻለሁ ተረድቻለሁ ካለ ማለት ለዓላማ ዋጋ የሚከፍል ሰውዬ ነው። አባቶቻችን ነቢያት፣ ሐዋርያት ለዓላማቸው ዋጋ ከፍለዋል። ዛሬ ምን ልላችሁ ፈልጌ ነው? ለዓላማችሁ ዋጋ ክፈሉ። የትኛውንም የሚያስከፍለውን ዋጋ ለዓላማችሁ ክፈሉ። በብሉይ ኪዳን ለዓላማ ዋጋ የከፈለ አንድ ነቢይ አለ። 2ኛ ነገሥት ምዕራፍ 2ን ስታነቡ ኤልሳ የሚባል ነቢይ የሳፋጥ ልጅ ባለጠጋ የነበረ ሰውዬ በ12 ጥማድ በሬዎች የሚያርስ ለዓላማ ዋጋ ለመክፈል ስለፈለገ አንድን የማያውቀውን ሰውዬውን ምድረ በዳ ላይ መከተል ጀመረ። መጽሐፍ ቅዱስ በኤልያስ እጅ ውሃ ይጨምር ነበር፣ ይደፋ ነበር ይላል። የኤልያስን እጅ ያስታጥብ ነበር ኤልሳ። ለምን? ዋጋ በመክፈል ያምናል ሰውዬ። ሃሌሉያ! ዋጋ የሚከፍሉ ሰዎች እጥፍ በረከትና እጥፍ ቅባት ነው የሚያገኛቸው። ኤልሳ ኤልያስን ተከትሎ የመጨረሻው ፍጻሜ ውጤቱ ምንድን ነው ካላችሁ የኤልያስን 2 እጥፍ ቅባት ነው የወሰደው።
መጽሐፍ ቅዱስ የነቢያት ልጆች እንኳን እየቀለዱ ዛሬ ያንተን ማስተርህን ያንተን ጌታህን እግዚአብሔር ሊወስድ ነው ሲሉ እንዲህ ይላል፣ ዝም በሉ እናንተ ምን አገባችሁ እያለ ሰውዬ ጌልጌላን፣ ቤቴልን፣ ኢያሪኮን፣ ዮርዳኖስን ዞሮ መጨረሻ ላይ የተቀበለው ቅባት እሱ ላይ ያፌዙበት ነቢያት እስከሚንበረከኩ ድረስ ለምን? ዋጋ በመክፈል ያምናል ሰውዬ። ለዓላማ ዋጋ መክፈል። ኤልሳ ምንድነው ከሌሎች ነቢያት ለየት ያደረገው? ሰውዬ ለዓላማ ዋጋ ይከፍላል። ኢኪኤል ምንድነው ከአካብ የተለየው? ለዓላማ ዋጋ ይከፍላል። 2 ልጅ ሰውቶ ነው ሰውዬ ከተማው ላይ ስሙ የተጠራው። ኢያሪኮን ቅጥር ሰው ሲመለከት አካብን አይደለም የሚያስታውሱት። ይሄንን ቅጥር የገነባማ ኢኪኤል ነው የሚባለው። ለምን? ዋጋ ከፍሏል ሰውዬ። ዋጋ ከፍሏል ሰውዬ። ለዚህ ነው በራእይ መጽሐፍ ላይ እነዚህ ከየት የመጡ ናቸው አለ በራእይ ዮሐንስ። እነዚህማ ከታላቅ መከራ ዋጋ የከፈሉ ናቸው። አሁን ግን ልብሶቻቸውን በበጉ ደም አንጽተዋል። ዋጋ ከፍሎ ነው የመጡት። ስለዚህ ይገባቸዋል በዚህ ወንበር መቀመጥ እያለ ነው ሰውዬ። ለዚህ ነው ፊልጵስዩስ ምዕራፍ 2 ላይ ከስምም በላይ ስም ሰጠው የሚለው ለናዝሬቱ ለኢየሱስ። ኢየሱስ ዋጋ ከፍሏል። የባሪያን መልክ እስከሚመስል ድረስ ተዋርዷል። ራሱን ዝቅ አድርጓል። የሰማይን ክብሩን ትቶ ወርዷል። ዋጋ ከፍሏል። ለዚህ ነው መጽሐፍ ከስምም በላይ ስምን ሰጠው ይላል። ለምን? ለዓላማ ዋጋ ከፍሏል። ዓላማው ምንድነው? የኢየሱስ ወደ ምድር የመጣበት ትልቁ ምክንያቱ ምንድነው? እኛን ማዳን። እኛን ለማዳን ስል ምድር ላይ ተንከራቷል፣ ተርቧል፣ ተጎሳቅሏል፣ ተገፍቷል፣ በወንድሞቹ ተጠልቷል፣ በአለቆቹ፣ በሹማምንቶቹ፣ በገዢዎቹ ተጠልቷል፣ ተገፍቷል። ለሱ ዘጀመር አለቃ የለም፣ እሱ አምላክ ነው። በጊዜ የነበሩ የተሾሙ ሰዎች ገፍቷል። ፈሪሳውያን ገፍቷል፣ ተንከራቷል፣ ተገርፏል። 39 ግርፋት አግኝቷል። ተጨንቋል፣ ተሰቃይቷል። እስያስ ጽፍልን እንዳወራው ምዕራፍ 53 ላይ ተጨነቀ፣ ተሰቃየ፣ ስለ በደላችን ደቀቀ፣ ቆሰለ፣ በእርሱ ቁስል እኛ ተፈወሰን እንደሚል ደቀቀ ኢየሱስ። ለምን? ለዓላማ ዋጋ እየከፈለ ነው። ቆሰለ ኢየሱስ። ለምን? ለዓላማ ዋጋ እየከፈለ ነው። ተጣላ፣ መልኩ እንዳንወደው ይላል። እንወደዋለን ብንል እንኳን መውደድ አንችልም እያለ ነው። ደንግባት የለውም ይላል። ምድር ላይ የነበረው ኢየሱስ ውብ አይደለም፣ ደንግባት የለውም። እንወደዋለን እንኳን ብንል ይላል መጽሐፍ ቅዱስ፣ ደንግባት የለውም። ለምን? ለዓላማ ዋጋ እየከፈለ ነው። ክብር ለኢየሱስ፣ ለጌታ ለመንፈስ ቅዱስ ይሁን። እንወደዋለን እንኳን ብንል ይላል ነቢዩ ሲናገር ኢሳይያስ፣ ደንግባት የለውም። ደቋል፣ መስቀል ላይ እስከሚንጠለጠል ድረስ፣ በልብሱ ዕጣ እስከሚጣጣሉ ድረስ ኢየሱስ የተጨነቀው፣ የተሰቃየው፣ የተንከራተተው ለምንድን ነው? ለዓላማ ዋጋ እየከፈለ ነው። ለዓላማ ዋጋ እየከፈለ ነው። ለዚህ ነው ከስምም በላይ ስምን ሰጠው። ለምንድን ነው እግዚአብሔር ስምን የሰጠው? ከስምም በላይ የከፈለበት የዋጋው መጠኑ በጣም ከባድ ነው። አንዳንድ መለኮታዊ በረከቶች የሚያገኘን በምንከፍለው በመንፈሳዊ ዋጋ ልክ ነው። ሃሌሉያ። አሁን እኔና ጳውሎስ እኩል ነኝ ማለት አልችልም። የጳውሎስን ዋጋ አልከፈልኩም። እኔና ጴጥሮስ እኩል ነኝ ብዬ መድረክ ላይ ደፍሬ መናገር አልችልም። እዚህ ሚዲያ ላይ መናገር አልችልም። ለምን?
እኩል አይደለም። እነ ጴጥሮስ የከፈሉበት የዋጋ ደረጃ ከባድ ነው። አክሊላቸውም ከፍ ቢልም ይገባቸዋል። ለምን? ከነሱ በላይ የኢየሱስ ከፍ ቢልም ይገባዋል። ለምን? የከፈለበት ዋጋ ከባድ ነው። ምን ልላችሁ ነው ዛሬ? ለዓላማችን ዋጋ እንክፈል። እግዚአብሔር ላሳየን ለትልቁ ዓላማ ዋጋ እንክፈል። የሚያስከፍልልን ዋጋ እንክፈል። ሃሌሉያ። ብዙ ጊዜ የተሳካላችሁ በመንፈሳዊ ነገር የተሳካላችሁ ሰዎች ስናይ ዝም ብሎ እኮ አይደለም እኮ የተሳካላችሁ። የነሱ አባቶች ዋጋ ከፍለዋል። በአንበሳ ተበልተዋል። ለወንጌል ሲባል ተሰደዋል፣ ተጨንቀዋል። አሁን እነሱ በከፈሉ ዋጋ የነሱ መንፈሳዊ ልጆች ያርፋሉ። አኪኤል በሰራበት ግንብ የሱ ዘሩ ይጠራዋል። እሱን የከፈለ ዋጋ ሁለቱን ልጆቹን ነው ያስታኛው። ሁለቱን ልጆቹን መስዋዕት አድርጎ የኢያሪኮን ቅጥር የኢያሪኮን ግንብ ሰራ። ሃሌሉያ። ለዚህ እኮ ነው ኤልሳ አለ በሁለተኛ ነገሥት ላይ ምን ፈልገህ ነው እስከዚህ የተከተልከው? ምንድን ነው የፈለግከው አለ። አባቴ ሆይ አለ መንፈሴ 2 እጥፍ ሆኖ በእኔ ላይ እንዲወርስልህ። አረ ከባድ ነገር ትጠይቃለህ አለ። አንተ የከፈልከው ዋጋ በጣም ከባድ ነው። 2 እጥፍ ፈልጌያለሁ ነው እንዴ ያልከው እያለው ሰውዬ። ይሄንንማ እኔ ማድረግ አልችልም አለ። ወደ ላይ ሲሄድ ካየከው እላይ ያለው ይሰጥልሃል እያለ ነው። የከፈልክበት ዋጋ እኔ የምሰጥበት አይደለም እያለ ነው ሰውዬ። አንተ የከፈልክበት ዋጋ 12 ጥማድን ለቀ እኔን የተከተልክበት በነቢያት ማህበር ላይ ትንቢት እየተነገረው እንኳን እምቢ ብለህ እስከዚህ የተከተልከው 4 ሀገሮችን የዞረ ሰውዬ ጌልጌላን፣ ቤትልን፣ ኢያሪኮን፣ ዮርዳኖስ ላይ ነው የተቀባው ሰውዬ። ዮርዳኖስ ማለት የስሙ ትርጉም ራሱ እጅግ በጣም ወደታች መውረድ ማለት ነው። ሰውዬ እስከዛ ነው የወረደው። የወረደበትን ልክ ኤልያስ ስለሚያውቅ ሌሎች ነቢያት እኮ አሉ እኮ ከኤልሳ በፊት የነበሩ የነቢያት ማህበሮች እኮ አሉ እኮ። በኋላ የመጣ ሰውዬ ምንድን ነው የገባው? ዋጋ በመክፈል ለዓላማ ዋጋ በመክፈል የሚገኝበት ውጤት እንዳለ ያውቃል። እና 2 እጥፍ ቅባቱን ያገኘው ሰውዬ ለምን? የከፈለበት ዋጋ። ለኢየሱስ በሰማይም በምድርም ከምድርም በታች ያሉ ሁሉ ይንበረከካሉ፣ ይሰግዳሉ፣ ይንቀጠቀጣሉ። ለምን? የከፈለበት ዋጋ። ዋጋ ውድ ነው። የኢየሱስ የከፈለው መስቀል ላይ የሰራው ስራ ዋጋው ከባድ ነው። በቃላትም በአይምሮም መግለጥ አንችልም። እጅግ በጣም ከባድ ዋጋ። እግዚአብሔር ራሱ ዋጋ በመክፈል ያምናል፣ በመስዋዕት ያምናል። ልጁን ሊኮልን ነው የወደደው። መክፈልን ያውቃል። ዋጋ መክፈል። ነቢያትን ላከ፣ ሕግን ላከ፣ ብዙ ነገር ላከ። በዚህ ሁሉ መቀደስ ስላቃተን፣ መለወጥ ስላቃተን በእቅፉ የነበረውን አንድያ ልጁን አወጣና ወደ ምድር ላከው። ልጁን ነው የሰጠው እግዚአብሔር ራሱ ዋጋ በመክፈል ያምናል። ዋጋ በመክፈል ያምናል። ልጁን የከፈለው ለዚህ ነው። አንድያ ልጁን እስኪሰጥ ድረስ ይላል መጽሐፍ ቅዱስ። ዓለምን እንዲሁ ወዷል። ወዶ ዝም ብሎ አልተወንም። ልጁን ነው የሰጠልን። ልጁን ነው ያስተኛለን። ኢያሪኮን ግንብ ለመስራት እሰራለሁ ብሎ በንግግር ብቻ አልገለጸውም። የሚያስከፍለው ዋጋ ምንድን ነው አለ። ልጅ ነው። ይሄው አስተኛለሁ አለ። እግዚአብሔር እወዳቸዋለሁ ብሎ እንዲሁ በቃል ብቻ አልገለጠልንም። ምንድን ነው ብለን ስንጠይቅ ልጁን ነው ያስተኛልን። ልጁን ነው በመስቀል ላይ ያስተኛልን። ልጁን ነው የሰጣልን። እንዲሁ እወዳቸዋለሁ አላለም እግዚአብሔር። ዮርዳኖስ አቤት እወድሃለሁ አላለም እኮ እግዚአብሔር። እወድሃለሁ በሚል ቃል ውስጥ ላይ የተኛ ልጅ አለ። እግዚአብሔር እወዳቸዋለሁ ስለ ልጁን አስተኝቷል።
ፍቅሩን የገለጠልን ልጁን ገሎ ነው። እኛን አይላቢው ያለበት እግዚአብሔር ልጁን ገሎ እኮ ነው። መስቀል ላይ ልጁን ገሎ እኮ ነው እኛን አይላቢው ያለው። እንዲሁ አይደለም እኮ። ብራዳ ሶካታራ ባሼካታራ ክብር ለኢየሱስ ለጌታ ይሁን። ልጁን አስተኝተው ነው እወዳችኋለሁ ያለው። ኤኬኤል ከተማ ላይ ቆሞ ይሄንን ቅጥርማ እኔ እሰራለሁ ብሎ ፉከራው ብቻውን አልቀረም። በተግባር ነው ያሳየው። በተግባር እንዳሳየ የሚታዩት አንደኛ ነገሥት ምዕራፍ 16 ቁጥር 34 ላይ እንደ እግዚአብሔር ቃል በኢያሱ እንደተነገረው ይላል። በናዌ ልጅ በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል እሺ፣ በበኩር ልጁ በአቢሮን መሰርቷል። ኤኬል ከተማን ሰራለው ስል ዝም ብሎ ሞራው አይደለም። አንዳንድ ጊዜ ዋጋ ከፍላለሁ የሚል ሰው በሞራን የሚያደርግበት አይደለም። ሰውዬ በተግባር ነው ያሳየው። ምንድን ነው የሚያስከፍለው? ፋውንዴሽን ሲጀመር እሺ የመጀመሪያ ልጅ ይተኛል አለ። ፋውንዴሽኑን ለማድረግ ሀምቶ ልጁን ነው ያስተኛው። እግዚአብሔር እኛ ላይ የፍቅሩን መሰረት ሊጥል ሲፈልገን ልጁን ነው በእኛ ላይ ሀምቶ ያስተኛል። ልጁን ገልዶ ነው አይላቢው አለን። ዋው! እግዚአብሔር እስከዚህ ነው የሚወድክ። እግዚአብሔር እስከዚህ ነው የሚወደኝ። እግዚአብሔር እስከዚህ ነው የሚወድሽ። ልጁን አስተኝቶ እወድሻለሁ አለ። ልጁን አስተኝቶ እወድካለሁ አለ። ክብር ለኢየሱስ ለጌታ ለመንፈስ ቅዱስ ይሁን። ኤኬኤል ዋጋ በመክፈል ያምናል። ጳውሎስ ዋጋ በመክፈል ያምናል። እስራት ይጠብቃል ብሎ ሲናገሩ ነቢዩ አጋቦ ሲናገር ኖ በኢየሩሳሌም ሞቱ እንኳን ቢሆን ቢጠብቅም ይሄዳሉ አለ። ዋጋ ከፍላለሁ፣ ለዚህ ወንጌልማ ዋጋ ከፍላለሁ፣ ለዚህ ዋጋ ከፍላለሁ እያለ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ዛሬም ለዓላማችን ዋጋ እንክፈል። እግዚአብሔር ላሳየን ለዓላማ መለኮት ላቀደልን ለዓላማ ዋጋ መክፈል ትልቅ ውጤት አለው። 2 እጥፍ በረከትና ቅባት አለው። ኤልሳ ዋጋ የከፈለበት የዋጋው መጠን። ክብር ለኢየሱስ ይሁን። ሙሴ እግዚአብሔር ለምንድን ነው ከዛ ሕዝብ መሃል ሁሉ ሙሴን በልዩነት የተጠቀመው? ሙሴ ራሱ ማላ ፕራዳ ሶካታ ክብር ለኢየሱስ ይሁን። ሙሴ ቤተ መንግስትን ትቶ የወጣ ሰውዬ ነው። ምድረ በዳ ላይ የተንከራተተ ሰውዬ ነው። የፋሪውን የልጅ ልጅ ተብሎ የተሾመ ቀጣይ ወንበር ያንተ ነው ተብሎ የተጠበቀ ሰውዬ ለዓላማ ዋጋ መክፈልን ስለሚያምን ስለሚያውቀው የግብፅን ከተማ ለቆ ወጣ። በዩቶር ቤት ተቀመጠ። 40 ዓመት ሙሉ እዛ ቤት ላይ ደቀቀ። ንጉስ ይሆናል ተብሎ የተጠበቀ ሰውዬ በግረኛ ሆነ። አስቡ እስኪ፣ ነገስታት ቤት አድጎ ንጉስ ቤት አድጎ በግረኛ ሲሆን ምድረ በዳ ሲመላለስ፣ የኛም ኢየሱስም እንደዛ ነው የሆነው። ሰማይ ላይ በክብር ከተቀመጠበት በዙፋን ነግሶ ከነበረበት ምድርን ወረደ። ከማያውቁ ከነ ጴጥሮስ ጋር ዋለ፣ ከኃጢአተኞች ጋር ዋለ እንደሚል መጽሐፍ። ሙሴ ቤተ መንግስትን ለቆ የዩቶርን በግ እየጠበቀ ለዓላማ ዋጋ መክፈልን ያውቃል። እና እግዚአብሔር ሙሴንና ሌሎችን እንዴት እኩል ይጠቀማል? ቤተ መንግስትን ትቶ የወጣ ሰውዬና ምግብ ለመብላት የተከተለውን ሰውዬን እግዚአብሔር እንዴት እኩል ይጠቀማል? እግዚአብሔር ወደ እስራኤላውያን ማህበር ሲመጣ ሙሴውን ለብቻው ነው የሚያናገረው። ለምን? ሰውዬ የከፈለበት ዋጋው ከባድ ነው። ቤተ መንግስት ነው ጥሎ የወጣው። የትኛውም እስራኤላዊ ከሙሴ ውጭ ቤተ መንግስት ለቆ የወጣ የለም። ሙሴ ነው ቤተ መንግስት ለቆ የወጣው። አንዳንዶች መጥቶ እንደ ይላሉ
ሙሴ ብቻ ነው እንደ ትንቢት የሚናገረው? ሙሴ ብቻ ነው እንደ ነቢይ የሚሆነው? እግዚአብሔር ራሱ ይቆጣል። ለምን? ሙሴ ብቻ ነው ቤተ መንግሥት ለቆ የወጣው። ሙሴ ብቻ ነው ዋጋ በኃይል የከፈለው። ለዚህ ነው ዕብራውያን ምዕራፍ 11 ላይ ለጊዜ ከሚታየው ደስታ ይልቅ ስለ ክርስቶስ መነቀፍ መከራን መቀበል መረጠ ይላል። ሰውዬ ዋጋ በመክፈል ያምናል። ዋጋ ከመክፈል በኋላ የሚመጣውን ክብር ያውቃል። ዛሬ ምን ልላችሁ ፈልጌ ነው? ቶፒኬ ምንድን ነው? ለዓላማችሁ ዋጋ ክፈሉ እያልኩት ነው። ለዓላማክ ዋጋ ክፈል። ለዓላማሽ ዋጋ ክፈል። የሚያስከፍለውን ዋጋ ክፈል ለዓላማክ። ችላ እንዳትል። ኤኬኤል 2 ልጆች ገሏል እያልኩት ነው። ለእኛ ብዙ ጊዜ የአብርሃም ነው የሚደንቀን አይደል? አብርሃም ይስሐቅን ሊያርዱ ወስዶ ይደንቀን አይደል? ልጅ እስከዛው ሰጥቷል ተብሎ ሰጥቷል። አዎ፣ ግን ይሄኛው ሰውዬ ይገርመኛል እኔ። ለምን? ልጅ ነው ያስተኛው። ከሱም ይልቅ እግዚአብሔር ለኛ ይገርመኛል። ለምን? በእቅፉ የነበረው አንድያ ልጁን ነው ያስተኛል። ለዓላማ ዋጋ መክፈል። ኤኬኤል 2 ልጅ ነው ያስተኛውት እያልኩት ነው ዛሬ። ኤኬኤል 2 ልጅ አስተኝቷል። ለምን? ለዓላማ ዋጋ መክፈልን ያውቃል። ክብር ለኢየሱስ ይሁን። መንፈስ ቅዱስ በኃይል ይባረክ። መንፈስ ቅዱስ በኃይል ይባረክ። መንፈስ ቅዱስ በኃይል ይባረክ። እግዚአብሔር ያሳያችሁ ራእይ አለ። ዋጋ ክፈሉ። ጴጥሮስ ለዚህ ወንጌል ዋጋ ከፍሏል። ጳውሎስ ለዚህ ወንጌል ዋጋ ከፍሏል። አባቶቻችን ለዚህ ወንጌል ዋጋ ከፍሏል። ነቢያት፣ ሐዋርያት ዋጋ ከፍሏል። በዘይት ተቀቅለዋል። በሰይፍ ተሰንጥቀዋል። አንገታቸው ተቀልተዋል። ተሰቅለዋል። በድንጋይ ተወግረዋል። በፈረስ ታስረው ተጎትተዋል። ለምን? ለዓላማቸው ዋጋ ይከፍላሉ። ለዓላማቸው ዋጋ ይከፍላሉ። ለዓላማቸው ዋጋ የሚከፍሉ ሰዎች በየትም ስፍራ የያዌን ስም ያስደንቃሉ። የያዌን ስም ከፍ አድርጎ ይገልጣሉ። ሙሴ ለዓላማ ዋጋ ስለከፈለ እስራኤላውያን ካናንን እንዲወርሱ ምክንያት ሆነዋል። ኤኬኤል ዋጋ ስለከፈለ 2 ልጆችን ስላስተኛ የኢያሪኮን ቅጥር ግንብ ሰርተዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኤልሳ ለዓላማ ዋጋ ስለከፈለ ኤልያስ ነው የነበረውን ቅባት 2 እጥፍ ቅባት አግኝቷል። የኤልያስን አገልግሎት እኮ አስቀጠለኩ። ሰውዬ ከተማ እየገባ ነው ስራ የጀመረው። ምክንያቱ ምንድነው? ለዓላማ ዋጋ መክፈልን ያውቃል። ዛሬ እግዚአብሔር የሰጠን ብዙ ራእዮች አሉ። ብዙ መንፈሳዊ እቅዶች አሉ። ግን ለዓላማ ዋጋ መክፈል ጋር እንዴት ነን? ስንቶቻችን ነው ባክ የምናደርገው? እግዚአብሔር የሰጠንን አደራ ትተን፣ እግዚአብሔር የሰጠንን ሚሽን ትተን፣ እግዚአብሔር የሰጠንን መንፈሳዊ አደራዎችን አስቀምጠን ሃሌሉያ። ዛሬ የሚያስከፍሉ ምናልባት የአንዳንዶች ምላስ ሊሆን ይችላል። ያኛውንም ዋጋ ክፈሉ ለእግዚአብሔር። ለዓላማችሁ ዋጋ ክፈሉ።
ኤኬኤል ላይ ሰው እየሳቀ ሊሆን ይችላል። የዚህ ሰውዬ አይምሮ አይሰራም እንዴ? 2 ልጅ ሊገል ነው ወይ? ይሄ ሰውዬ ምን ሆኖ ነው? ምን ሆኖ ነው እያሉ ሰውዬ ግን የኢያሪኮን ቅጥር ነው የሰራው፣ ግንቡን ነው የሰራው ማለት ነው። አብዷል ወይ የሚሉ ሰዎች አይጠፉም። ኖ ለዓላማ ዋጋ ከፍሏል። እርሱንም ቤተሰቦቹንም አድኗል። በኖሄ ላይ ስንቶች ነበር እየቀለዱ የነበሩ? ይህ ሰውዬ ሸምግሎ ምን ሆኖ ነው? ምንድን ነው የዚህ ሰውዬ ዓላማው ምንድን ነው? ዝናብ በሌለበት ከተማ ላይ ይሄ ይመጣል፣ የጥፋት ውሃ ይመጣል ብሎ የሚናገረው ይሄ ምንድን ነው? ሰውዬ ግን ለዓላማ ዋጋ ስለሚከፍል ቀን ሌሊት እግዚአብሔር በሰጠበት ሚሽኑ ላይ ነው ፎከስ የሚያደርገው። ውጤቱ ጋር ነው የሚለያዩት። ለዓላማ ዋጋ የሚከፍል ሰው ውጤቱ ጋር ነው የሚለያየው። የጥፋት ውሃ ሲመጣ የኖሄን የመርከቡን በር እግዚአብሔር ነው የዘጋው። ውጤቱ እየተለየ ነው። ምክንያቱም አሁን ኖሄ መተኛት አለበት፣ ውስጥ ላይ ማረፍ አለበት። ለምን? ለዓላማ ዋጋ ከፍሎ መጀመሪያ። ክብር ለመንፈስ ቅዱስ ለኢየሱስ ይሁን። ኤልሳ ለዓላማ ዋጋ ስለከፈለ ነገስታት ሳይቀሩ ነው ወደ እርሱ እየመጡ የነበረው። ነቢይ ሆይ ይላሉ አንዳንድ ከተማ ላይ፣ ይሄ እኮ ውሃው እኮ ይጨነግፋል፣ ከተማው ጥሩ ነው ሲል እንዲህ አድርጉ ይላል። ኒማን የሚባል ንጉስ ይመጣል፣ መፈወስ ፈልጌያለሁ ይላል። አንድ ሱናሚ ውጥ ትመጣለች፣ ልጄ እኮ እንዲሆነ። ለዓላማ ዋጋ የከፈለ ሰው ሁል ጊዜ ውድ ነው፣ ተፈላጊ ነው የሚሆነው፣ አይገኝም። ለዓላማችሁ ዋጋ ክፈሉ። ክብር ለኢየሱስ ለጌታችን ይሁን። ለዓላማችሁ ዋጋ ክፈሉ። ለዓላማችሁ ዋጋ ክፈሉ። በጣም ይገርመኛል። ሙሴ ለዓላማ ዋጋ ከፍሎ በሙሴ ቀብር ላይ ሰዎች አይደለም የተገኙት፣ መላእክቶች ነው የተገኘው። ይሁዳ መጽሐፍ ላይ እንደሚነግረን በሙሴ ስጋ ላይ ተከራከሩ ይላል። ሰውዬ የከፈለበት ዋጋ ከባድ ነው። ቀብሩ ላይ ሰዎች ሳይሆኑ መላእክቶች ነው የሚገኙት። ኢየሱስ ጌታ ነው። ለዓላማችን ዋጋ እንክፈል። ዛሬ ይህንን ጸጋ ጌታ ያብዛልን። ይህንን ሚዲያ ይህንን ቃል የምሰሙላችሁ በኢየሱስ ስም መንፈስ ቅዱስ ለዓላማችሁ ዋጋ ክፈሉ ይላል። ለዓላማህ ዋጋ ክፈል። ለዓላማሽ ዋጋ ክፈይ። ለዓላማህ ዋጋ ክፈል። ኢየሱስ ጌታ ነው። ተባረኩ። ይህንን ቪዲዮ ለሌሎችም ሼር አድርጉ። ወዳችኋለሁ። ሻሎም